በርን ጠብቅ። ወዴት እኔ እዚህ ቤት የሚወራው ከእንግዲህ በኋላ እነሱ እያልኩ አይደለም ስለ ፕሮቴስታንት የምመሰክረው እኔ ራሴ አባል ስለሆንኩኝ እኛ ክርስቲያኖች እያልኩ ነው። እኛ ኢየሱስ ተከታዮች እያልኩ ነው። እኛ ጌታ ኢየሱስ አማኞች እያልኩ ነው የምናገረውና ብዙዎቻችን በኮሜዲ ስራዎቹ እናውቀዋለን። በተለይ ደግሞ አንጋፋ ከሚባሉና በአርት ኢንዱስትሪ ላይ የራሳቸውን ትልቅ አሻራ ካሳረፉት አርቲስቶች መካከል አንዱ መሆን ችሏል። ኮሜዲያን አሰፋ ተገኝ በተለይ ደግሞ በኢቲቪ በሚተላለፉና ቤቶች በተሰኘው ተከታታይ ድራማ ላይ ባሻ በሚለው ገጸ ባህሪው መስሎ ሳይሆን ሆኖ በመጫወት በተመልካች ልብ ውስጥ መግባት የቻለው ይህ ኮሜዲያን አሁን ደግሞ በማህበራዊ ሚዲያ ላይ አነጋጋሪ በሆነ መልኩ ጌታን ተቀብሎ ወንጌልን ሲመሰክር የሚያሳይ ቪዲዮ በተለያዩ ሶሻል ሚዲያዎች ላይ ተለቆ ብዙዎች እየተቀባበሉት ይገኛሉ። ቪዲዮን ይዘንላችኋል፣ ትመለከታላችሁ። ኮሜዲያኑ እንደተናገረው አሁን ላይ ይህ የወንጌል እውነት በርቶለት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ መቀበሉን የገለጸ ሲሆን ታዲያ በዚህ ጉዳይ ላይ የተለያዩ ሀሳቦችም ሲሰጡ ነበር። አንዳንዶቹ በሉቃስ ምዕራፍ 15 ቁጥር 7 ላይ የተጻፈውንና እላችኋለሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ታላቅ ደስታ ይሆናል የሚለውን የመጽሐፍ ቅዱስ ክፍል በመጥቀስ ኮሜዲያን ባሻ እንኳን ጌታ ረዳ የወንጌል እውነት በርቶልህ አንተም ይህንን እውነት ለመመስከር እድሉን ስላገኘ ጌታን እናመሰግናለን፣ በሰማይም ታላቅ ደስታ ይሆናል የሚሉ እንዳሉ፣ አንዳንዶች ደግሞ ወንጌል ስትመሰክር በማየታችን ደስ ቢለንም ነገር ግን ሶሻል ሚዲያ ላይ ከመውጣት በፊት ትንሽ ደበቅ ብለህ መጽሐፍ ቅዱስን አጥና፣ በቸርች ውስጥ ህብረት ብታደርግ እየተሻለ ነው የሚሉም አልጠፉም። ኮሜዲያኑ ግን ወንጌል ማለት ስለ ኢየሱስ ክርስቶስ ነውና ይህ የህይወት ቃል በራለት ትንሽ ቆየት እንዳለ ገልጾ አሁን ወደ ሚዲያ የሚወጣው ብዙዎች ከዘፋኝነትና ታይቶ ከሚጠፋ የዓለም ክብር ወጥተው ከማይጠፋው የዘላለም ህይወት ተካፋይ እንዲሆኑ ነው ሲል ገልጿል። እስቲ ቪዲዮውን ተመልክተን እንመለስ። እናንተም ቪዲዮውን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን እያለን ቪዲዮን ተመልክተን እንመለሳለን። ጌታ ሆኜ እኔ ኦርቶዶክስ ሆኜ እኮ ለፕሮቴስታንት ስከራከር የኖርኩ ሰው እኮ ኦርቶዶክስ ውስጥ ሆኜ እንዴ በዚህ ይበልጡናል፣ በዚህ ነገር ኳሊቲ ያላቸው በዚህ ጉዳይ ላይ እንደነሱ የተሻለ የለም እነሱ ምናምን ነበር። ዛሬ እኛ ለማለት አብቅቶኛል። ከእንግዲህ በኋላ እነሱ እያልኩ አይደለም ስለ ፕሮቴስታንት የምመሰክረው እኔ ራሴ አባል ስለሆንኩኝ እኛ ክርስቲያኖች እያልኩ ነው። እኛ ኢየሱስ ተከታዮች እያልኩ ነው። እኛ ጌታ ኢየሱስ አማኞች እያልኩ ነው የምናገረው። ሰይጣን የሚጠቀምባቸው ሰዎች ከሌላ ነገር የበለጠ ለከንቱ መሻት ተላልፈው ይሰጣሉ። ከንቱ መሻት ማለት ምንድነው? የዘፈን ፍቅር፣ የዝማዊ ፍቅር፣ የስጋ ፈቃድ ፍቅር፣ የትቢት ፍቅር፣ የስጋ አይኖች ወይም ደግሞ የስጋ ውበት ፍቅር፣ እነዚህ ይሆናሉ። ነገር ግን እግዚአብሔር ወደ ራሱ ሊጠራሽ ሊያስገባሽ ሲፈልግ የሚጀምርሽ መዝሙርን በመውደድ ነው። ለመዝሙር ዋጋ በመስጠት ነው። ለዘማሪዎች ለወንጌል ዋጋ በመስጠት ነው። ወንጌልን በማክበር ነው። ወንጌልን በማፍቀር ነው። ሩቅ ሆነሽ ከወንጌል ውጭ ሆነሽ ስለ ወንጌል እንድትመሰክር ያስገድድሻል። የወንጌል እውነቶች ይገዙሻል። ልትክጁ ማትሽው ነገር ውስጥ ትገቢያለሽ። ያ ነው እያየን ያለ ነው። አሁን አንቺ እኔ ዘፈን ትዘፍኛለሽ ብዬ ነው እንጂ የጠበቅኩት መዝሙርን ከመጀመሪያው እስከ መጨረሻው በዚህ ደረጃ ትወጪዋለሽ ብያለሁ። የሚገርማችሁ ነገር መጽሐፍ ቅዱስ ላይ አንድ ቦታ ምን አይነት ነገር አለ መሰለኝ? በነጭ ጨርቅ እባቡን፣ ጊንጡን፣ እነዚህ እስስቱን ምናምኑን አድርጎ ያወርድለታል ከሰማይ እና እኔ ይህንን አልበላም እያለ ይመልሳል። ሁለተኛም ላይ እንደዛው ያወርድለታል። እኔ ይህንን አልበላም እያለ በራእይ ይታየዋል። ከዛ በኋላ ነብዩ ጋር ሄደና እንደዚህ አይነት ነገር እያጋጠመኝ ነው፣ እንደዚህ እየሆንኩ ነው፣ ምንድን ነው እሱ ሲል እግዚአብሔር የቀደሰው አንተ ታረክሰው ዘንድ አትችልም አለ። እግዚአብሔር የቀደሰውን አንተ ታረክሰው ዘንድ አለ። ምንድነው አልገባኝም። ይሄ እሱ ይቺ ከተማ የረከሰች ናት፣ እዚህ ከተማ ውስጥ ገብቼ ወንጌልን አልሰብክም ብሎ ነበር። ለዛ ነው ጊንጡን እባቡን ምናምኑን እያወረደ ብላ እያለ ሲሰጥ ነበር። ከዛ ምን ሆነ? በሚገርም አይነት ሁኔታ እዛ ከተማ
ውስጥ ገብቶ ብዙዎችን አገኘ። እኔም አሁን በዚህ የማልዋሽሽ ነገር በጌታ ፊት እውነቱን ስናገር እዚህ አሁን ላይቭ እንዲገቡ የፈለጉት ፕሮቴስታንቶች እንዲገቡ ነበር የፈለጉት። አንቺን ሳስገባ በነበረን አብሮነት ነው እንጂ በእህትነት ፍቅርሽ ነው እንጂ ያስገባሁሽ ይሄንን መዝሙር ትዘምሪያለሽ ብዬ አመኛ አይደለም። ውድ ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ነው እንግዲህ ኮሜዲያን አሰፋ ተገኝ ወይም ደግሞ ብዙዎቻችሁ በቤቶች ድራማ ላይ ባሻ በሚለው ገጸ ባህሪው እስከ መጠሪያ ስሙ ድረስ ባሻ እየተባለ ብዙዎች ነው የሚያውቁትና ጌታን ተቀብሎ ወንጌልን ሲመሰክር ተመልክተናል። በእውነት እጅግ የሚያስደስት ነገር ነው። ነገር ግን ከዚህ ጋር በተያያዘ ሀሳቦች፣ የተለያዩ ጉዳዮች ሲነሱ ነበር። በመግቢያችን ላይ እንዳልናቸው አንዳንዶች ደስታቸውን እየገለጹ ቢሆንም አንዳንዶች ደግሞ እባክህ ለራስህ መብሰል ይኖርብሃል፣ ከእግዚአብሔር ቃል ጋር መጣበቅ፣ ጊዜን ወስዶ ማንበብ፣ ከሶሻል ሚዲያው መራቅ የሚጠበቅብሃል፣ እንደዚሁም ደግሞ በቤተ ክርስቲያን ውስጥ ህብረት ማድረግ አለብህ የሚሉ ሀሳቦች ሲነሱ ተመልክተናል። ለዚህም ደግሞ እንደ ምክንያት የሚያነሱት በሶሻል ሚዲያ ላይ እንደዚህ ቶሎ ይፋ የሚደረጉና ገና ለራሳቸው ጊዜ ወስደው ጉዳዮችን በጥልቀት በተለይ ደግሞ መንፈሳዊ ስንሆን ለሌሎች ሀሳቦቻችንን ሼር ለማድረግ እኛ ራሱ በእግዚአብሔር ቃል እውቀት መታጠቅ አለብንና እንደዛ ማድረግ ብትችል መልካም ነው የሚል ሀሳቦች ሲሰጡ ተመልክተናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። በዛሬ ፕሮግራማችን ግን ኮሜዲያኑ ጌታ መቀበሉና ወንጌል መመስከሩን የሚያሳይ አጠር ያለ መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፍቅዳችሁ ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ከ34,000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ደግሞ ይህን ብትጨምሩ፣ ይህን ብትቀንሱ፣ ይህን ብታሻሽሉ እያላችሁ ሀሳብና አስተያየታችሁን ብትሰጡን እኛ የበለጠ እንድንሰራ ያደርገናልና እንደዚሁም ደግሞ ጌታ ቢፈቅድና ብንኖር የተለያዩ ፖድካስቶችን እንደዚሁም ደግሞ መንፈሳዊ የህይወት ምስክርነቶችን ለእናንተም ለማቅረብ ዝግጅታችንን እያጠናቀቅን ነው። ጌታም ይረዳናል ብለን እናስባለን። በእንደዚህ አይነት ፕሮግራሞችም የምንገናኝ ይሆናል። እስከዛው ግን ለእናንተ ይመጥናሉ፣ የእናንተ መንፈሳዊ እውቀት ያነጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናቸውን ጉዳዮች ወደ እናንተ ማቅረባችን እንቀጥላለን። በሚቀጥለው በሌላ መረጃ እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።